የነዳጅ ዋጋ በከፍተኛ ደረጃ ጨመረ። በዚህም መሰረት በነዳጅ ምርቶች ላይ አጠቃላይ የ30 በመቶ ግብር ተግባራዊ መደረግ መጀመሩን አውቀናል። በሌላ መረጃ ደግሞ ዓለም አቀፉ የገንዘብ ተቋም ኢትዮጵያን በተመለከተ አዲስ ሪፖርት ማውጣቱ ታውቋል። በዚህም መሰረት ኢትዮጵያ ውስብስብ በሆነው የዓለም ኢኮኖሚ ውስጥ ሆና የኢኮኖሚ ተግዳሮቶችን ለመፍታት በንቃት እየሰራች መሆኗን አስታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉ። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የነዳጅ ዋጋ በከፍተኛ ደረጃ ጨመረ። በዚህም መሰረት በነዳጅ ምርቶች ላይ አጠቃላይ የ30 በመቶ ግብር በተያዘው በጀት ዓመት ተግባራዊ መደረግ ይጀምራል ተብሏል። የገንዘብ ሚኒስቴር ከ2018 የበጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ እንደሚያደርግ ማረጋገጡ ተሰምቷል። ይህ አዲስ ግብር 15 በመቶ የተጨማሪ እሴት ታክስ ወይም ቫትና 15 በመቶ የኤክሳይዝ ቀረጥን የሚያካትት መሆኑን ሚኒስቴሩ ገልጿል። ይህ እርምጃ በሀገሪቱ የፋይናንስ ፖሊሲ ላይ ከፍተኛ ለውጥ የሚያመጣ መሆኑንና የሀገር በቀል ኢኮኖሚ ማሻሻያ አጀንዳ አንዱ አካል እንደሆነ ተመላክቷል። ሚኒስትሩ ባለፈው ሳምንት መጨረሻ ላይ ባቀረቡት አጠቃላይ የዜጎች በጀት ውስጥ በተያዘው በጀት ዓመት ተግባራዊ የሚደረጉ የግብር አይነቶችን በዝርዝር አስቀምጠዋል። በዚህ መሰረት ከነዳጅ ላይ ከሚጣለው አጠቃላይ 30 በመቶ የኤክሳይዝ ታክስና የተጨማሪ እሴት ታክስ በተጨማሪ የንብረት ታክስም ይገኝበታል። እንዲሁም አማራጭ አነስተኛ ታክስና የቅድመ ግብር ክፍያ በተመሳሳይ መልኩ በ2018 በጀት ዓመት ተግባራዊ ለማድረግ መታቀዱን ለመረዳት ተችሏል። ነዳጅ በማዕከላዊነት የሚጫወተው ሚና ከፍተኛ በመሆኑ የግብር ጭማሪው የዋጋ ግሽበቱን እንዲያባብስ ያደርጋል የሚል ስጋት ሲከሰት እንደነበር ይታወሳል። በሌላ መረጃ ደግሞ ዓለም አቀፉ የገንዘብ ተቋም ባወጣው የ2025 ዓመታዊ ሪፖርቱ ኢትዮጵያ ውስብስብ በሆነው የዓለም ኢኮኖሚ ውስጥ ሆና የኢኮኖሚ ተግዳሮቶችን ለመፍታት በንቃት እየሰራች መሆኗን አስታውቋል። ኢትዮጵያ እንደ ሌሎች ዝቅተኛ ገቢ ካላቸው ሀገራት ሁሉ ከፍተኛ የውጭ ጫናዎች ቢያጋጥሟትም በተቋሙ ድጋፍ የማክሮ ኢኮኖሚ መረጋጋትንና እድገትን ለማምጣት ትኩረት አድርጋ እየሰራች ነው ብሏል ሪፖርቱ። የዓለም ኢኮኖሚ እድገት በ2025 በ2.8 በመቶ ብቻ እንደሚገመት የጠቆመው ሪፖርቱ እንደ ኢትዮጵያ ያሉ ሀገራት የንግድ ውጥረቶችንና የዕዳ ጫናዎችን ተቋቁመው የፊስካል መረጋጋትን ለማስፈን ማሻሻያዎችን እያደረጉ መሆኑን አድንቋል። አይኤምኤፍ ለኢትዮጵያ የሚያደርገው ድጋፍ እንደ ገንዘብ ሚኒስቴር፣ ብሔራዊ ባንክና የገቢዎች ባለስልጣን ያሉ ቁልፍ የኢኮኖሚ ተቋማትን የማጠናቀር ስራዎችን እንደሚያካትት ተገልጿል። ይህም የሀገሪቱን የህዝብ ፋይናንስ አያያዝ፣ ገቢ ማሰባሰብና የፋይናንስ ዘርፍ መረጋጋትን ለማሻሻል ያለመ መሆኑ ተጠቅሷል። ተቋሙ ኢትዮጵያ የክፍያ ሚዛን መረጋጋትን እንድታረጋግጥና እድገትን የሚያበረታታ የፊስካል ማስተካከያ እንድታደርግ የሚያግዙ የብድር ስምምነቶችን ማጽደቁም ሪፖርቱ ጠቁሟል። በተጨማሪም አይኤምኤፍ ኢትዮጵያ የጀመረቻቸውን መዋቅራዊ ማሻሻያዎች እንዲያስቀጥል፣ የፊስካል ዲሲፕሊንን እንዲጠብቅና የዕዳ ተጋላጭነትን ለመቆጣጠር ከዓለም አቀፉ ማህበረሰብ ጋር በቅርበት እንዲሰራ አሳስበዋል። በሪፖርቱ በኢትዮጵያና በአይኤምኤፍ መካከል ያለው ጠንካራ ግንኙነት በቴክኒክ ድጋፍ፣ በክትትልና በብድር አቅርቦት እንደሚቀጥል ተገልጿል። ይህ ትብብር ኢትዮጵያ ኢኮኖሚዋን ለመቀየር፣ ድህነትን ለመቀነስና ለአስቸጋሪ የዓለም ሁኔታዎች ያላትን ተቋቋሚነት ለመገንባት በምታደርገው ጥረት ወሳኝ ሚና እንዳለው ሪፖርቱ አስምሮበታል። በሌላ በኩል ደግሞ የኢትዮጵያ አነስተኛና መካከለኛ ኢንተርፕራይዞች የ4.2 ቢሊዮን ዶላር የገንዘብ እጥረት ገጥሟቸዋል ተባለ። በኢትዮጵያ ውስጥ ያሉ አነስተኛና መካከለኛ ኢንተርፕራይዞች እስከ 4.2 ቢሊዮን ዶላር የሚገመት ከፍተኛ የገንዘብ እጥረት እንደገጠማቸው ተገለጸ። ምንም እንኳን የንግድ ስራቸውን ለማስፋት ከፍተኛ ፍላጎት ቢኖራቸውም ከ800 ሺህ ኢንተርፕራይዞች መካከል 130 ሺህ ያህሉ ብቻ ከባንኮችና ሌሎች የፋይናንስ ተቋማት ብድር ማግኘት ችለዋል። ይህ ደግሞ በኢትዮጵያ ኢኮኖሚ ውስጥ እስከ 4.2 ቢሊዮን ዶላር የሚገመት የካፒታል ክፍተት መፍጠሩን መረጃዎች አመልክተዋል። ለዚህም ዋነኛ ምክንያቶች የብድር ወጪ መጨመር፣ የገንዘብ አቅርቦት እጥረትና ውጤታማ የገበያ መውጫ አማራጮች አለመኖር ዋነኛዎቹ መሆናቸውን በቅርቡ በተካሄደው የኢምፓክት ኢንቨስትመንት የወደፊት እጣ ፈንታ መቅረጽ በሚል ውይይት ላይ በይፋ ተገልጿል። ይህንን ችግር ለመፍታት የፖሊሲ ማሻሻያዎችን ማካሄድ፣ አዳዲስ የፋይናንስ መሳሪያዎችን መጠቀምና የባለድርሻ አካላትን ቅንጅት ማጠናከር አስፈላጊ መሆኑ ተመላክቷል። በቅርቡ የተቋቋመው የኢትዮጵያ ሰነደ መዋለ ንዋዮች ገበያ ለአነስተኛና መካከለኛ ኢንተርፕራይዞች አዲስ የፋይናንስ ምንጭ በመሆን ችግሩን ለመቅረፍ እንደሚረዳም ይጠበቃል። በሌላ በኩል
በኩል ደግሞ የኢትዮጵያ ምርት ገበያ ሙሉ በሙሉ ወደ ኦንላይን ግብይት ትግበራ ገባ። የኢትዮጵያ ምርት ገበያ ሙሉ በሙሉ ወደ ኦንላይን ግብይት ትግበራ መግባቱን አስታወቀ። የኢትዮጵያ ምርት ገበያ ስራ አስፈጻሚ አቶ መርጊያ ባይሳ እንደገለጹት ከሆነ ምርት ገበያው የሀገሪቱን የግብርና ምርቶች በዘመናዊ የግብይት ስርዓት ውስጥ በማስገባት የሀገሪቱን የወጪ ንግድ ውጤታማነት ለማረጋገጥ በመስራት ላይ ይገኛል። ካለፈው በጀት ዓመት ጀምሮም የቀጥታ የበይነ መረብ ግብይት ስርዓት በመተግበር ነጋዴዎች ባሉበት ሆነው እንዲገበያዩ ሲሰራ ቆይተዋል። በዘንድሮ ዓመትም ይህንኑ በማስቀጠል የኦንላይን ግብይትን ሙሉ ለሙሉ ተግባራዊ ለማድረግ ችሏል። የኦንላይን የግብይት ስርዓቱ ምቹ፣ አስተማማኝ፣ ቀልጣፋና ከሰው ንክኪ ነፃ የሆነና ዲጂታል ኢትዮጵያን እውን የሚያደርግ መሆኑን የገለጹት ስራ አስፈጻሚው የግብይት ስርዓቱ መተግበር ከጀመረበት ከሚያዝያ ወር ጀምሮ 12.5 ቢሊዮን ብር ዋጋ ያላቸውን ከ127,000 በላይ ሜትሪክ ቶን ማገበያየት መቻሉንም ጠቁመዋል። ስርዓቱ ሁሉንም የገበያው ተዋንያንን በዘመናዊ የግብይት ስርዓት እኩል ተጠቃሚ እንዲሆኑ በማድረግ የግብርና ምርቶች ግብይት ስርዓትን በማዘመን ግልጸኝነትንና መተማመንን በመፍጠር በሀገሪቱ የኢኮኖሚ ስርዓት ውስጥ ጉልህ ሚና የሚኖረው መሆኑን አስታውቀዋል። በሌላ በኩል ደግሞ የኦሮሚያ ህብረት ስራ ባንክ የ30 ቢሊዮን ብር ብድር ያለማስያዣ መስጠቱን አስታወቀ። የኦሮሚያ ህብረት ስራ ባንክ ለጥቃቅን አነስተኛና መካከለኛ ነጋዴዎች ባቀረበው ምቹ በተሰኘ ያለማስያዣ የዲጂታል ብድር አገልግሎት 30 ቢሊዮን ብር ብድር መስጠቱን ገለጸ። ባንኩ ምቹ ዲጂታል ያለ ዋስትና የብድር አገልግሎት መስጠት የጀመረው በ2014 ዓ.ም ሲሆን አገልግሎት መስጠት ከጀመረበት ወቅት ጀምሮ 1.8 ሚሊዮን ለሚሆኑ የብድር አገልግሎት ፈላጊዎች 30 ቢሊዮን ብር ብድር መስጠቱን የባንኩ ፕሬዝዳንት አቶ ደርቤ አስፋው ተናግረዋል። የብድር አገልግሎት ተጠቃሚ ከሆኑት መካከል 80 በመቶ የሚሆኑት ወጣቶች ናቸው ሲሉ አቶ ደርቤ ገልጸዋል። ባንኩ የሴቶችን ተሳትፎ ከፍ ለማድረግ ከ10 ወራት በፊት ምቹ ኪያ በሚል ባስጀመረው የብድር አገልግሎት 1.3 ሚሊዮን ለሚሆኑ ሴቶች 9.6 ቢሊዮን ብር ብድር መስጠቱን ተናግረዋል። አገልግሎቱ ሙሉ በሙሉ ለሴቶች ብቻ የተዘጋጀ ሲሆን ብድር ከወሰዱት ሴቶች አብዛኛዎቹ ወጣቶች መሆናቸውን በቀጣይ ለአርሶ አደሮች ምቹ የብድር አገልግሎትን ለማመቻቸት በሙከራ ላይ እንደሆኑም ገልጸዋል። ፋርም ፓስ በሚል ለአርሶ አደሮች የብድር አገልግሎት ለመስጠት በተደረገው ሙከራ የተሻለ ምርታማነትና የገንዘብ ተጠቃሚነትን እንደሚያሳድግ መታየቱን ተናግረዋል። 600 ሺህ የሚጠጉ አርሶ አደሮች ለፋርም ፓስ ሙከራ የቀረቡ ሲሆን አርሶ አደሮቹ ያላቸውን የእርሻ መሬት ስፋት፣ በየዓመቱ የሚያመርቱትን ምርትና የምርቱን መጠንና ሌሎች መረጃዎችን ሰብስበው መያዛቸውን አቶ ደርቤ አስታውቀዋል። አርሶ አደሮችን ምቹ የብድር አገልግሎት ተጠቃሚ ያደርጋል በተባለው ፋርም ፓስ ከ1000 በላይ የህብረት ስራ ማህበራትና 68 ዩኒየኖች እንዲሁም ደግሞ ለኢንዱስትሪ ግብዓትና ለውጭ ገበያ ከአርሶ አደሮች ግብዓት የሚጠቀሙ ተቋማት መካተታቸውን አቶ ደርቤ ገልጸዋል። አገልግሎቱ አርሶ አደሮች ከባንኩ በአካል ሳይቀርቡ በህብረት ስራ ማህበራቸው በኩል ብድር እንዲያገኙ የሚያስችል ስርዓትን የሚዘረጋ መሆኑን የገለጹት አቶ ደርቤ በቀጣይ ሁሉንም አርሶ አደሮች የፋይናንስ አገልግሎት ተደራሽ ለማድረግ እንደሚሰራ አክለዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።